ጤና ይስጥልን። ወቅታዊና ታማኒ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ፈጠነ ጌታውን ነኝ። በደቡብ ራዲዮና ቴሌቪዥን ድርጅት የወልቂጤ ቅርንጫፍ ጋዜጠኞች ሥራ አቆሙ። በአዲስ አበባ ገቢዎች ቢሮ በሥራ ሰዓት ስልክ መጠቀም ሙሉ በሙሉ መከልከሉ ታውቋል። ተቋርጦ የነበረው የኢቢኤስ የቤተሰብ ጨዋታ ፕሮግራም በታላቅ ዝግጅት በድጋሜ ተመልሷል ተባለ። ዶናልድ ትራምፕ በኢራን ላይ ያላቸውን ጠንካራ አቋም በድጋሜ ገለጹ። እስራኤል ከ4 ቀናት በፊት ገድየዋለሁ ብላ ያስታወቀችውን የኢራን አብዮታዊ ዘብ የባህር ኃይል አዛዥ መገደል ኢራን አረጋግጣለች ተባለ። ዝርዝር መረጃዎችን የምታቀርብላችሁ ቃል ኪዳን እሱ ባለው ናት። በደቡብ ራዲዮና ቴሌቪዥን ድርጅት የወልቂጤ ቅርንጫፍ ጋዜጠኞች ሥራ አቆሙ። በደቡብ ሬዲዮና ቴሌቪዥን ድርጅት የወልቂጤ ቅርንጫፍ ኤፍኤም 89.2 ጣቢያ የሚሰሩ 59 ጋዜጠኞች፣ የቴክኒክ ባለሙያዎች የሥራ ማቆም አድማ አደረጉ። ባለሙያዎቹ አድማውን ያደረጉት መንግስት ከ2018 ዓ.ም መጀመሪያ አንስቶ ተግባራዊ አድርጌዋለሁ ያለውን የደሞዝ ጭማሪ እስካሁን ባለመፈጸሙ እንደሆነ ገልጸዋል። ምንም እንኳን የጭማሪ ማረጋገጫ ደብዳቤ በታህሳስ ወር ቢደርሳቸውም ክፍያ ግን እስካሁን አልተፈጸመም። በዚህ አድማ ምክንያት በጣቢያው በአማርኛ፣ በጉራጌኛ፣ በየሚኛ፣ በቄቤና እና በማርቆ ቋንቋዎች የሚተላለፉ መደበኛ ስርጭቶች ተቋርጠዋል። የጣቢያው ስራ አስኪያጅ አቶ ሰላለም ገነሞ የባለሙያዎቹ ጥያቄ ተገቢ መሆኑን አምነው ጉዳዩን በቅርብ ጊዜ ውስጥ ምላሽ እንዲያገኝ እየተሰራ መሆኑን ገልጸዋል። ጋዜጠኞቹ ወደ ስራ እንዲመለሱም ጠይቀዋል። በአዲስ አበባ ገቢዎች ቢሮ በሥራ ሰዓት ስልክ መጠቀም ሙሉ በሙሉ መከልከሉ ታውቋል። የአዲስ አበባ ገቢዎች ቢሮ ባስተላለፈው አዲስ መመሪያ ማንኛውም ሰራተኛ በመደበኛ የሥራ ሰዓት የግል ስልኩን መጠቀም በከባድ ሁኔታ ተከለከለ። ይህ ውሳኔ ከ7000 በላይ ከሚሆኑ የቢሮ ሰራተኞች ጋር ውይይት ከተደረገ በኋላ የጸደቀ ነው። ተቋርጦ የነበረው የኢቢኤስ የቤተሰብ ጨዋታ ፕሮግራም በታላቅ ዝግጅት በድጋሜ ተመልሷል ተባለ። በብዙዎች ዘንድ ተወዳጅ የነበረው ይህ ፕሮግራም አሁን ላይ አዲስ አቅራቢን ለመምረጥ በዝግጅት ላይ ይገኛል። ፕሮግራሙን በቋሚነት የሚመራው አቅራቢ ለመምረጥ 3 እጩዎች የቀረቡ ሲሆን አሸናፊው በተመልካቾች ምርጫና ውሳኔ እንደሚለይ ኢቢኤስ አስታውቋል። የቀረቡት እጩዎች ኮሜዲያን ያሲን፣ አርቲስት ንጹህ ኃይሌ፣ ኮሜዲያን አዝመራው ናቸው። እጩዎቹ የየራሳቸውን አንድ ፕሮግራም ቀርጾ የሚያቀርቡ ሲሆን ተመልካቾች የሚወዱትን አቅራቢ እንዲመርጡ እድል ይሰጣቸዋል። ማክሰኞ ምሽት 3 ሰዓት ላይ የመጀመሪያው እጩ ኮሜዲያን ያሲን መድረኩን የሚመራው ይሆናል። ዶናልድ ትራምፕ በኢራን ላይ ያላቸውን ጠንካራ አቋም በድጋሜ ገለጹ። ፕሬዝዳንት ዶናልድ ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ የኢራንን የነዳጅ ሀብት የመቆጣጠር ፍላጎት እንዳላቸው ገልጸዋል። በተለይም ከ90 በመቶ በላይ የኢራንን ዘይት ወደ ውጭ የሚላክበትን ስትራቴጂካዊቷን የካርግ ደሴት የመያዝ እቅድ እንዳላቸው ፍንጭ ሰጥተዋል። ትራምፕ በንግግራቸው የኔ ምርጫ ነዳጅ ዘይቱን መውሰድ ነው፣ ነገር ግን አንዳንድ የማይረቡ ሰዎች ለምን እንዲህ ታደርጋለህ ይላሉ ሲሉ ተቺዎቻቸውን ወቅሰዋል። ቀደም ሲል ከኤንቢሲ ኒውስ ጋር በነበራቸው ቆይታ በዚህ ጉዳይ ላይ ምላሽ ለመስጠት ተቆጥበው የነበረ ቢሆንም አሁን ግን ሀሳባቸውን በግልጽ አውጥተውታል። ይህ የትራምፕ እቅድ ኢራንን እንደ ቬንዙዌላ ለማድረግ የታለመ ነው የሚሉ አስተያየቶች እየተሰጡ ነው። የካርግ ደሴት ለኢራን ኢኮኖሚ የጀርባ አጥንት በመሆኗ ይህ እርምጃ ከተወሰደ በመካከለኛው ምስራቅ ያለው የኃይል ሚዛን ሙሉ በሙሉ ሊቀይረው ይችላል ተብሎ ይገመታል። እስራኤል ከ4 ቀናት በፊት ገድየዋለሁ ብላ ያስታወቀችውን የኢራን አብዮታዊ ዘብ የባህር ኃይል አዛዥ መገደል ኢራን አረጋግጣለች ተባለ። የኢራን አብዮታዊ ጠባቂ ጓድ ተባባሪ የሆነው ታስኒም የዜና ወኪል ባወጣው መግለጫ የባህር ኃይል አዛዡ አሊ ሬዛ ታንግስሪ በደረሰባቸው ከባድ ጥቃት መገደላቸውን ይፋ አድርጓል። አዛዡ የተገደሉት የደሴቶችና የባህር ዳርቻዎችን የመከላከያ ጋሻ በማጠናከር ላይ ሳሉ እንደሆነ ተገልጿል። አሊ ሬዛ ታንግስሪ በሆርሙዝ ስትራቴጂካዊ የባህር መስመር ላይ ጥብቅ ቁጥጥር በማድረግ የሚታወቁ ሲሆን በተደጋጋሚ በአሜሪካና በእስራኤል ላይ ጠንካራ
ጠንካራ መግለጫዎችን ሲሰጡ የቆዩ አዛዥ ነበሩ። እንደ አውሮፓውያን አቆጣጠር በ2019 አሜሪካ በእሳቸውና በሌሎች አዛዦች ላይ ማዕቀብ ጥላባቸው እንደነበር ይታወሳል። አብዮታዊ ጠባቂ ጓዱ ባወጣው መግለጫ አዛዡ ባይኖሩም በሆርሙዝ የባህር ዳርቻ ላይ ወሳኝ ቁጥጥር ማድረጋቸው እንደሚቀጥሉና ጠላት ሙሉ በሙሉ እስኪጠፋ ድረስ እረፍት አንሰጥም ሲሉ ዝተዋል። የተከበራችሁ የፈጠነ ሚዲያ ቤተሰቦች እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የፈጠነ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በያላችሁበት ጤና ይስጥልን።